ይሄ አለንጋ ታዲያ የሰው ስጋ ላይ ደርሶ ሲመለስ ብቻውን አይመለስም፣ ስጋን ይዞ ይመለስ ነው። በዚህም አጥንቶች የተቆጠሩ የሚለው ትንቢት ተፈጸመ ማለት ነው። እንደ ወንጀለኛ በመስቀል ተሰቅሎ ዓርብ በ6 ሰዓት ማለት ነው። እሱ በመልዕልተ መስቀል የተሰቀለበት በመልዕልተ መስቀል ተሰቅሎ ግን 13ቱን ሕማማተ መስቀል የተቀበለበት ዕለት ነበር። ይህ ነው። ይህ ሁሉ ያደረገው እናንተ ምንም ባታምኑኝ እንኳን አምላክነቴን እነኚህ መስክሩ ብሎ በተአምር ያስመሰከረበት ቀን ነው። ስጋችንን እየጎሰምን ነፍሳችን ላይ ትኩረት ማድረግ እንዳለብን የሚያስታውሰን የዜማ መሳሪያችን ነው። በገናም በጠባዩ የምስጋና እና የጸሎት መሳሪያ ነው። እንደገና ደግሞ የምክርና የተግሳጽ መንፈስ ወዴት ሄዳለ ከፊትህ ወዴት ሸሻለ። በዕለተ ዓርብ ድነት የተፈጸመበት የተከናወነበት ዕለት ነው። ዓርብ ማለት እንግዲህ ዓርብ ገባ፣ ተነቀቀ፣ ተፈጸመ የሚል ነው። አስቀድሞ ለስነ ፍጥረትም የተነገረ ቢሆን እግዚአብሔር ዓለማትን መፍጠር ስነ ፍጥረታትን መፍጠር በዕለተ እሑድ ጀምሮ በዕለተ ዓርብ የጨረሰበት ነውና ዓርብ ገባ፣ ተፈጸመ፣ ጨረሰ የሚል ትርጓሜ ቢኖረው የመጨረሻ ዋናው ድህነቷ ደግሞ ግን የሰው ልጅ ወደ ገነት የሚገባበት ከሲኦል የወጣበት ዕለት ስለሆነ ገባ ብሎ ዓርብ ማለት በዚህ ይተረጎማል። ስለዚህ በዕለተ ዓርብ እጅግ ለየት ያለች ቀን ናት። ዕለተ ዓርብ እንግዲህ የስሙ ትርጓሜ ዓርብ መካተቻ ማለት ነው። ለስነ ፍጥረቱ መካተቻ የሆነ ሰው የተፈጠረበት ጊዜ ነው። በአንጻሩ ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጨረሻውን የመስቀል ቃል ተፈጸመ የሚለውን ደግሞ የተናገረበትም ዕለት ነው። ዕለተ ዓርብ እንግዲህ ከዕለተ ሐሙስ ነው የሚጀምረው። ያ ነገ የሚቆረሰው ስጋዬ የሚፈሰው ደሜ ይህ ነው ብሎ ከነገራቸው በኋላ ምንድነው የሆነ? ወደ ጌቴሴማኒ ነው የሄደው። እርሱ ሐሙስ ለዓርብ ምሽት ማለት ነው። በዚያ በ3ኛው ሰዓት ሄደ። በዚያን ሰዓት ግን ምን እያለ ይነግራቸው ነበረ? ደቀ መዛሙርቱን ተነሱ፣ ጸልዩ፣ ጊዜው ደርሷል እያለ እነሆ በጉ አውራው ሊገደል ነው፣ በጎቹም ሊበተኑ ነው እያለ እየተመላለሰ ይነግራቸው ነበረ። እነሱ ግን እንቅልፍ ይላቸው ነበረ። አገልግሎቱም ይጨምራል። በሊቃውንት አባቶቻችን እንደውም የሚነበቡት መጻሕፍቶችም ምስጢራቸውም ለየት ያለ ነው። ጊዜም ይወስዳሉ፣ ብዙም ያደክማሉ። በዚህ በዕለተ ዓርብ የክርስቶስን ሕማሙን በቃ አብዝተው ያደረጉበት አብዝተው መከራ እንዲቀበል ያደረጉበት ዕለት ነው። ይህ መከራ በነገራችን ላይ ወንጌላውያኑ ቢገልጹትም እንደው ከመታሰብና ከመነገር በላይ የሆነ ሕመም ነው። በ6ኛው ሰዓት ግን ምን አደረገ? ይሁዳ መጣ፣ አስያዘው ማለት ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ደግሞ ወደ ጲላጦስ ቤት የሄደበት ማለት ነው። ጴጥሮስ በ9 ሰዓት የካደበት ነው። ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ ብሎ የተፈጸመበት ዕለት ነው። 9 ሰዓት ማለት ነው። በዚያች ሌሊት በጣም ቁር ነበረ፣ በጣም ቀዝቃዛ ነበረ። ጴጥሮስ የካደበት ሰዓትና ጊዜ ነበረ። ወደ ጲላጦስ ይወስዱታል። ጲላጦስ በነገሮች ሁሉ ይመረምረዋል። በነገሮች ሁሉ ሲመረምረው ግን ክርስቶስን ንጹሕ ሆኖ ያገኘዋል። ከዚያ በኋላ ግን ከጲላጦስ ወደ ሄሮድስ ወሰዱት፣ ከሄሮድስ ወደ ቀያፋ እያሉ በ3 ሰዓት ግን ውሳኔ የተደረገበት ነው። በወቅቱ ከነበሩ ሕግጋቶች መካከል ወንጀለኛ የነበረ ሰው እንኳን ቢኖር የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበረ። ለክርስቶስ ሲሆን ግን እነዚህን 2 ሕግጋቶቻቸውን ሻሩበት ማለት ነው። ክርስቶስን ገረፉት። እንደውም አንዳንድ መዛግብቶች ሲናገሩ ክርስቶስ ይገረፍበት የነበረው መግረፊያ ጫፎቹ እንደ ብረት ያሉ ድብልቡል ኳሶች የነበሩበት፣ እነዛ ድብልቡል ኳሶች ላይ ደግሞ የተፈጩ አጥንቶች የነበሩበት። ይሄ አለንጋ ታዲያ የሰው ስጋ ላይ ደርሶ ሲመለስ ብቻውን አይመለስም ነበር፣ ስጋን ይዞ ይመለስ ነበር። በዚህም አጥንቶች የተቆጠሩ የሚለው ትንቢት ተፈጸመ ማለት ነው። ግርፋታቸውም 40 ነበረ። ለክርስቶስ ሲሆን ግን ቀየሩትና የሚቆጥረው ሰው 2 አይነት ሰዎች ነበሩ። አንድ የሚገርፍ፣ አንድ ደግሞ የሚቆጥር ነበረ። የሚገርፈው እንደው ሐሳቡን ሙሉ ሰብስቦ ግርፋቱ ላይ ብቻ እንዲያደርግ ማለት ነው። የሚቆጥረው ሰው እየቆጠረ ልክ 40 ሊሞላ ሲል ቁጥሩን ያሳስትና 1 ብሎ ይጀምራል። እንደዚህ እያደረጉ 6666 ጊዜ ገረፉት ማለት ነው። ማንን ላድንላችሁ ብሎ ሲናገር በረዋንን ላድንላችሁ ወይስ ኢየሱስን ላድንላችሁ?
ማንን ላድንላችሁ? ጲላጦስ ሊፈታው የፈለገው ኢየሱስን ነበረ። እነሱ ግን ማንን ነበረ የመረጡት? በርባንን ነበረ የመረጡት። ህዝቡ ሁሉ እንደውም መጽሐፍ ሲገልጠው ግደለው ብቻ አይደለም የሚለው አስወግደው እያሉ ይጮሁ ነበር ይላል። የጲላጦስ ሚስት ራእይ ያየችበት ራእዩን ለባሏ የላከችበት የሚስቱን ራእይ ከተቀበለ በኋላ ጲላጦስ ምንድነው ያለው? እኔ ከዚህ ሰው ደም ንጹህ ነኝ ብሎ ነው የተናገረው። በዚህ ወቅት ከነሱ መካከልም ያለቅሱ የነበሩ ሰዎች ነበሩ። እርጥብ የሆነ እንጨት መስቀልን አሸክመውት ረጅም ጉዞን እንዲሄድ ያደረጉት። አያስገርምም ወይ የፍቅሩ ጽናት? አያስደንቅም ወይ ያ ሁሉ ትዕግስት? መስቀል አሸክመው ለሚያንገላቱት በወቅቱ ይወድቅ ነበረ፣ ይነሳ ነበረ። በሰንሰለት ይገፉት ነበር፣ ይስቡት ነበረ። ማነው የመታህ እያሉ እርስ በርስ እየመቱት ይሳሳቁበት ነበረ። በወቅቱ ስምዖን ቀሬናዊ የተባለ አንድ ሰው ግን በመንገድ ላይ ያገኘውና እሱን መስቀሉን አሸከሙት ማለት ነው። በአንጻሩ ወደ ቀራኒዮ ወይም ደግሞ ጎለጎታ ከደረሰ በኋላ በትልልቅ ሚስማሮች ቸነከሩት። ቀራንዮ ተንገላታለኒ ተንገላታለኒ መድኃኔዓለም ወዮ ወዮ። ዓርብ በ6 ሰዓት ማለት ነው። እርሱ በመልዕልተ መስቀል የተሰቀለበት ነው። በመልዕልተ መስቀል ተሰቅሎ ግን ሰዓት የለምን 13ቱን ሕማማተ መስቀል የተቀበለበት ዕለትና ሰዓት ጊዜ ነው። የዮሐንስ ወንጌል አንድምታ ሲጠና ዮሐንስ ስያሜዎቹ ሲዘረዘሩ ቁጥረ ገጽ ይባላል። ፊቱ በሐዘን የተቆራመደ የተጨማተረ እንደማለት ነው። ዮሐንስ እንዲህ ያለ ስያሜ ያወጣለት የክርስቶስን ስቅለቱን በመመልከቱ ነው። በመስቀል ከተሰቀለው አንደኛው ወንበዴ ምልክትን ፈለገ። እንደው እውነት አንተ አምላክ ከሆንክ ራስህን አድን እኛንም አድን ብሎ ተናገረ። በአንጻሩ ሌላኛው ወንበዴ ግን ኃጢአትን እንደሰራ ስላመነ በመንግስት በመጣህ ጊዜ አስበኝ አለ። እውነተኛው ንጉሥ እውነተኛው ዳኛ እውነተኛው መምህር መልካሙ እረኛ በሐሰት ተከሶ እንደ ወንጀለኛ በመስቀል ተሰቅሎ መስቀል ተሰቅሎ ሞተልን ስለኛ ምድን ሆነለኛ ቀራንዮ። ከ6 ሰዓት ጀምሮ ደግሞ እስከ 9 ሰዓት ብዙ ገቢረ ተአምራት ተደርገዋል። ከዛ መካከል ፀሐይ ጨልማለች፣ እንደገና ከዋክብት ተረግፈዋል፣ ጨረቃ ደግሞ ደም ሆናለች። ብዙ መጋረጃዎች ተሰንጥቀዋል፣ አለቶች ተከፍለዋል፣ መቃብሮች ተከፍተዋል፣ ሙታኖች ተነስተዋል። ይህ ሁሉ ያደረገው እናንተ ምንም ባታምኑኝ እንኳን አምላክነቴን እነኚህ ይመስክሩ ብሎ በተአምር ያስመሰከረበት ቀን ነው። በመስቀል ላይ የተናገራቸው ቃላቶች አሉ። ከነሱ ውስጥ ለክርስቲያኖች በጣም እጅግ ውድ የነበረው ለዮሐንስ እነኋት እናትህ እነሆ ልጅሽ ተብሎ የተሰጠው አንድ የተስፋ ቃል ነበረ። በዮሐንስ በኩል ለኛ ለክርስቲያኖች እመቤታችን በአደራነት የተሰጠችበት ማለት ነው። እውነተኛው መብልን ስለወለድሽልን የሕይወት መጠጥን ስላስገኘሽልን ስለዚህ ማርያም ሆይ እኛ እንወድሻለን። ቀራንዮን ስናይ እናስብሻለን። ሰአሊ ለነ ቅድስት ትርየ የምንለው ከመስቀሉ እግር ስር ስላገኘንሽ ነው። ቀራንዮ
ይህን ሁሉ ከጨረሰ በኋላ ለአቅርቦተ ሰይጣን ወይም ደግሞ ሰይጣንን ለማቅረብና ለመያዝ ሲል ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውኸኝ ብሎ ተናገረ። ሰይጣንም ይህስ እንግዲህ ከዚህ አስቀድሞ 7 ተአምራቶች ተከናውነው ነበረ። ከዚህ ቀደም የትኛውም ቅዱስ ሲሞት 7 ተአምር ሲከናወን አይቶ አያውቅም ነበረ ሰይጣን እና ይህስ አምላክ ይሆናል ብሎ ሸሽቶ ነበረ። አምላኬ አምላኬ ስለምን ተውኸኝ ሲል ግን አይ ሰው አገኘሁ ብሎ በሚይዝበት ሰዓት ላይ ቀድሞ ለአዳምና ለሔዋን ቃል ገብቶላቸው የነበረውን ከእግራቸው ስር እንደሚጥልላቸው ሰይጣንን እዛው ከእግራቸው ስር ጣረላቸው። በመጨረሻም በፈቃዱ ነፍሱን አሳልፎ ሰጠ። ልክ በሚሞትበት ሰዓት ላይ ተፈጸመ ብሎ ተናገረ ማለት ነው። በ9 ሰዓት ነፍሱ ወደ ሲኦል ወርዳ ነፍሳትን ያወጣበት ነው ማለት ነው። መስቀል ላይ ኒቆዲሞስ እና ዮሴፍ አውርደው ከንዘው በኋላ አክብረው 11 ሰዓት ላይ ደግሞ ወደ ከርሰ መቃብር ያወረዱበት ዕለት ነው፣ የተቀበረበት ዕለት ነው ማለት ነው። ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እምነትን ባያገኙበትም ዝምታውን አይተው በገና ከአውታር የዜማ ዕቃዎች የሚመደብ የአውታር መሳሪያ ነው። ተፈጥሯዊ ከሆነ እንስሳትና ከእጽዋት ተዋጽኦ የሚሰር ከሌሎች የዜማ መሳሪያዎች በንዝረቱ ለየት የሚል ለጸሎትና ለምስጋና የምንጠቀምበት የዜማ መሳሪያ ነው። በገና የሚለውን ቃል ጠቅለል አድርገን ስንመለከተው በገና ማለት በገነ ከሚል የግዕዝ ግስ የተገኘ ነው። ትርጉሙም ቃኘ፣ መታ፣ ደረደረ፣ ድምፅ እያጣቀሰ ዘመረ ተብሎ ትርጉም ሊቀመጥለት ይችላል። እንግዲህ በቤተ ክርስቲያን ትምህርት ምስጋና የተፈጠረው ማለት የተጀመረው በዓለመ መላእክት ነው ይባላል። ማለት መላእክትና ሰው እግዚአብሔርን ለማመስገን ስለተፈጠሩ መላእክት በቦታቸው እግዚአብሔርን በማመስገን ጸንተው ስላሉ እንግዲህ እነሱ ናቸው መነሻዎቻችን። እንግዲህ በሰማይ ዮሐንስ ራእይ ላይ 24ቱ ካህናት ሰማይ በገናን እንደሚደረድሩ ያሳያል። እንደገና 7ቱ ሊቃነ መላእክት መለከትን እንደሚነፉ ያሳያል። ይሄ ማለት የክር መሳሪያ የሆነው አንጋፋው በገና እንደገና ደግሞ የትንፋሽ መሳሪያ የሆነው አንጋፋው መለከት በዓለመ መላእክት አገልግሎት ሲሰጥ ይታያልና ጅማሬያቸው ከዛ ነው ተብሎ ይታመናል። እንደገናም በኦሪት ዘፍጥረት ምዕራፍ 4 ላይ ዮባል በገናና መለከትን ለሚይዙ አባት ነበር ሲል በቀደምት አባቶችም በኩል በገናን እንደውም በአለቃ በህብረት ሁሉ ይዘመርበት እንደነበረ ያሳያል እና የበገና መነሻ ታሪኩ በዓለመ መላእክትም ይሄ ነው። በቀደምት የሰዎች ተፈጥሮም የመጀመሪያዎቹ የሰው ልጆችም በገናን ይጠቀሙ እንደነበረ ያሳያል። የበገና አሰራር ምስጢራዊ ፍቺውን ስንመለከተው በገና ከእጽዋትና እንዲሁም ደግሞ ከእንስሳት ምርት የሚገኝ ነው። አሁን ላይ ዘመን ባመጣው ነገር የሚሰራ ሳይሆን በድሮ ጊዜ የነበሩ አባቶቻችን ሃይማኖትና ባህልን አጠናክረው የሚይዙ በመሆናቸው እንጨቱንና እንዲሁም እጽዋቱን ከዚህም በተጨማሪም ደግሞ የእንስሳት ምርቱን መጠቀማቸው ሃይማኖታቸውን ከባህል ጋር አስተሳስረው ይይዙ እንደነበረ የሚጠቀሙትም የእንጨት አይነቶች እንዲሁም የሚጠቀሙትም የእንስሳትን ምርቶችንም የሚመረጥና ቆንጆ ከሆነ የሚሰራ ይህም መመረጡ እግዚአብሔር አምላካችን የሚመሰገንበት ንጹህ የዜማ መሳሪያ በመሆኑ እንዲሁም ደግሞ ከእግዚአብሔር ጸጋና ምስጢርን የምናገኝበት መሆኑን ሲያመሳክሩ ከተፈጥሯዊ ከሆኑ ነገሮች ከእንስሳትና ከእጽዋት ከነርሱ ከምናገኛቸው ምርት የሚሰራ የዜማ መሳሪያ መሆኑ ይህንን ያመላክታል። ከእንስሳት ተዋጽኦ ስንል ይሄ አውታሩ፣ ቆዳው፣ ዚራው፣ መወጠሪያው ከቆዳ ስለሆነ የእንስሳት ተዋጽኦ ነው።
ይሄ ከላይ ያለው ቀንበሩ፣ ግራኝና የቀኝ ምሰሶ፣ የድምፅ ሳጥኑ፣ ይሄ በርኩሞ መወጠሪያው ደግሞ እነዚህ የእጽዋት ተዋጽኦ ነው የሚባሉት። አንድ በገና 12 የሚያክሉ ክፍሎች ይኖሩታል። እነዚህም ክፍሎች ምስጢራዊ ትርጉሞቻቸው ምስጢራዊም ደግሞ አዘል የሆኑ የዜማ መሳሪያዎቻችን ናቸው። የመጀመሪያው ጌጥ ብለን የምንመለከተው የላይኛው ክፍላችን ላይ የምንመለከተው ሲሆን ጌጥ በሁለት አይነት ቅርጽ መሰራት ይችላል። የመጀመሪያው የመስቀል ቅርጽና እዚህ በገና ላይ እንዳለው የቀንድ ምልክት ተደርጎ ጌጥ መሰራት ይችላል። ይህም ጌጡን ስንመለከተው የሐዲስ ኪዳን ድህነትንና የብሉይ ኪዳን ድህነትን ይይዝልናል። የመስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በቀራኔው ላይ ተሰቅሎ ፍቅሩን የገለጸበት የመስቀሉ ምሳሌ ነው። ከሁሉ በላይ ያለው ቀንበር ወይ ደግሞ ጋድም ይባላል። በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። ይሄኛው በቀኝ በኩል ያለው የቀኝ ምሰሶ ነው። በግራ በኩል ያለው የግራ ምሰሶ ነው። በገና ምን ጊዜም ስንይዝ በእኛ ሰውነታችን ቅርብ የሚሆነን ምሰሶ የቀኝ ምሰሶ ይባላል። ከፊት ለፊታችን ያለው የግራ ምሰሶ እየተባለ ይጠራል። የቀኝ ምሰሶ ምሳሌነቱ በሊቀ መልአኩ ቅዱስ ሚካኤል በብሉይ ኪዳንና በፍቅረ እግዚአብሔር እንመስለዋለን። የግራውን ምሰሶ ስንመለከተው ደግሞ በሊቀ መልአኩ ቅዱስ ገብርኤል በሐዲስ ኪዳንና በፍቅረ ቢጽ ብለን እንሰይማቸዋለን ማለት ነው። ይህ ከታች ያለው ደግሞ ገበቴው ዋናው ድምፅ የሚወጣበት የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። የድምፅ ሳጥኑ መሃል ላይ የምንመለከተው ጣውላ የምትመስለዋ ወይንም አነስ ያለችው ወንበሯ ብርኩማ እየተባለች ትጠራለች። ይሄ ብርኩማው ሙሴ 10ቱ ትእዛዛትን የተቀበለበት የሲና ተራራ ምሳሌ ነው። 10ሩ አውታር የ10ቱ ትእዛዛት ምሳሌ ነው። ብርኩማው ላይ ያሉት ከቁርጥራጭ ቆዳ የሚሰሩት እንዚራ እየተባሉ ይጠራሉ። እንዚራም ተጋድሎ ላይ ባሉ ቅዱሳን አባቶቻችን እንመስለዋለን። እንዲሁም ደግሞ የእንዚራም ጥቅሙ ድዝና ጠዝ የሚያደርግልን ነው። ወይንም በገናችን ድምፅ እንዲሰጠንና እንዳይሰጠን የሚያደርግልን ክፍላችን ነው ማለት ነው። ከዚህ በተጨማሪ እታች ላይ የምንመለከተው እንጨቱ መወጠሪያ እየተባለ ይጠራል። መወጠሪያም በምድር በአዳም በሰው ልጅ እንመስለዋለን። መወጠሪያው ግራና ቀኝ ላይ ያሉት ሁለቱ ቆዳዎቹ ጠፍር እየተባሉ ይጠራሉ። ጠፍርም ዓለምን በያዟት በሁለቱ ዘንዶች በቤሄልሞትና ሌዋታን እንመስለዋለን። ከላይ ያለው ከሁሉ በላይ የሆነው እግዚአብሔርና ከታች ያለው የሰው ልጅ በእነዚህ በ10ቱ ትእዛዛት በሕግ ይመራል ማለት ነው። እዚች ላይ ያለችው መሀል ላይ ያለችው አጫጭር እንጨቶቹ መቃኛ እየተባሉ ይጠራሉ። መቃኛም በመንፈስ ቅዱስ እንመስለዋለን። በገናችንን ከአንዱ ቅኝት ወደ አንዱ ቅኝት የምናሸጋግረው እነዚህን በማጥበቅና በማላላት ነውና መንፈስ ቅዱስም የሰውን ሕይወት ከመጥፎ ወደ መልካም የሚመራልን መንፈስ ቅዱስ ስለሆነ በመንፈስ ቅዱስ እንመስለዋለን። ከዚህ በተጨማሪም በመላእክትም መውጣትና መውረድንም ይመስልልናል። መቃኛችንን ለመቃኘት ስንሞክር ማጥበቅና ማላላታችን ወይንም ከፍ ዝቅ ማድረጋችንን የመላእክትን መውረድና መውጣትን ምሳሌነትን ይዝልናል። በመካከል የምንመለከተው ይህ ክር ተብሎ የሚጠራው በበገና ስያሜነቱ አውታር እየተባለ ይጠራል። አውታርም ብዛቱ 10 ነው። ይሄ የሰው ልጅ በሕግ እንዲመራና በሕግ ሰማያዊ በሆነው በእግዚአብሔር ቅኝት መቃኘት አለበት እና ከእግዚአብሔር ጋር በሆነው በእግዚአብሔር መንፈስ ቅዱስ ይቃኛል። ሲቃኝ ትክክለኛውን ድምፅ ያወጣል። ካልተቃኘ ትክክለኛውን ድምፅ ያወጣል። 10 መሆናቸው በ10ቱ ትእዛዛት እንመስለዋለን። በ10ሩ የቅዱሳን መላእክት ከተሞች ኢዮር፣ ራማ፣ ኤረር ብለን በምንይዛቸው የመላእክት ከተሞች በእነዚህ ውስጥ 3 ከተሞች አሉ። 10ኛይቷ ደግሞ ሰማይቷ ኢየሩሳሌም ብለን ወይንም ገነት ብለን በምንሰይማቸው የመላእክት ከተሞች አውታርን እንሰይመዋለን። ከዚህ በተጨማሪም አውታርን በ10ሩ የቅዱሳን ማዕረጋት የቅዱሳን ማዕረጋትን ስንመለከታቸው ፍቅር፣ አንብዕ፣ ሁሰት፣ ከዊነ እሳት፣ ነጽሮ፣ ተስሉስ፣ ቅዱስ እያልን በምንዘረዝራቸው የቅዱሳን ማዕረጋቶች አውታርን እንሰይማቸዋለን። ይሄ እግዚአብሔርን መውደድ ነው ብለናል። የቀኝ ምሰሶ ሰው እግዚአብሔርን ከወደደ ሰውን ከወደደ 10ቱ ትእዛዛትን ይጠብቃል ማለት ነው። ሰው ሰውን ከወደደ ሰውን አይገልም፣ ሰውን አይሰርቅም፣ በሐሰት አይመሰክርም፣ አያመነዝርም። ይሄ ሰውን መውደድ ነው። ሰው እግዚአብሔርን ከወደደ ደግሞ ከሱ በቀር ሌላ አማልክት አያመልክም እና እግዚአብሔርን ያከብራል ማለት ነው። ስለዚህ ፍቅር የሕግ ፍጻሜ ነውና ሰው እግዚአብሔርን ከወደደ ሰውን ከወደደ ሕግን ይጠብቃል ማለት እንግዲህ እንደዚህ አድርጎ አባቶች አመሳጥረውታል ማለት ነው። የበገናችን ኋለኛችን ክፍል ላይ የምንመለከተው የመስቀል ቅርጽ አሊያም አንዳንድ በገኖች ላይም ክብ ቀዳዳ ልናገኝ እንችላለን። ይህም ምሳሌነቱ ወደ ቅዱስ ዳዊት ይወስደንና
ቅዱስ ዳዊት በገና እየደረደረ ሳኦል ከሚያስጨንቀው መንፈስ በሚያረጋጋበት ጊዜ ሳኦልም መንፈሱ አስጨንቆት መንፈሱ በርትቶበት ቅዱስ ዳዊት ላይ ጦርን ሲወረውር በቅዱስ ሚካኤል አማካኝነት የሳኦል ጦር የቅዱስ ዳዊት የኋለኛው ክፍል ላይ ያረፈበት እንዲሁም ቅዱስ ዳዊትም በበገናው የመከተበት ምሳሌነትን ለመዘከር ሲባል የመስቀል ቅርጽ ወይንም አንዳንድ በገኖች ላይ ክብ ቀዳዳ እየተደረገ ሊሰራ ይችላል። በብዛት ሁሉም በገናዎች ላይ የሌለ ድህንፃ የምትባል ክፍል አለች። ድህንፃም ከቀንድ የሚሰራ ነው። የቢላ አይነት ቅርጽ ይኖረዋል። ስሪቱም ከተለያዩ የዱር እንስሳቶች መሰራትም ይችላል። አንዳንድ ቦታዎች ላይም ከእንጨትም ሊሰራም የሚችልበት አጋጣሚም ይኖራል። ድህንፃ ጌታችን መድኃኒታችን ኢየሱስ ክርስቶስ በተገረፈበት ጅራፍን መስሏለን። ድህንፃን የምንጠቀመው ግርፍ የድርደራ ስልት ላይ ስንገባ ነውና አውታሩን እየገረፍን መደርደራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል መገረፉን የምናወሳበት ለእኛ ሲል ደግሞ ጀርባው ላይ የወጡትን ሰንበሮች የምናስታውስበት የግርፋቱን የምናስታውስበት የድርደራ አይነት ነው። የበገና አጠቃቀም በገናን በዚህ ድርድር እንጠቀማለን። እንደገና ነው በግርፍ በግርፍ ይሄ በግርፍ ነው። በገና በቅኝት ደረጃ በሁሉም የኢትዮጵያ ቅኝቶች መደርደር መጠቀም የምንችለው የዜማ መሳሪያ ነው። በዋናነት ግን በሰላምታ በዋኔን በቸርነት በምንላቸው ቅኝቶች በዚህ በዓለማዊ ስያሜያቸው በአንቺ ውዬ በትዝታ እና እኛ ሰላምታ በምንለው በእነዚህ ይደረደራል። ያው በስልቱ ይደረደራል። በገና በስልት የራሱ ያደራደር ስልት አለው። ከሌሎቹ የዜማ መሳሪያዎች ለየት የሚያደርገው ሰውን የሚያስተግዝ የሚመስጥ በመሆኑ በዛ ስልት መደርደር አለበት እና በግርፍም ይሁን በድርድር ለበገናው በሚመጥን መልኩ በገና በስልቱ ይደረደራል፣ ደግሞ እንጠቀምበታለን ማለት ነው። አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ዜማ ሲጀመር ለዓለማዊም አልተፈጠረም ማለት ዓለማዊ ሲባል አሁን ስናየው በሌላ መልኩ ይተረጎማል እንጂ ሰው የተፈጠረበት ዓላማ እግዚአብሔርን ለማመስገን ስለሆነ መልካም ነገር ማድረግ ነው የሰው የተፈጠረበትም ዓላማ ማለት ነው። ለሰው ልጅ ኃጢአት እንዲሰራ አልተፈቀደለትም። ሰው ከእግዚአብሔር አሰራርም ሆነ ከሕግ ውጭ ወጥቶ ኃጢአትን ይሰራል እንጂ በምድራዊ ሕግም ሆነ በሰማያዊ ሕግ ሰው ኃጢአት እንዲሰራ አልተፈቀደለትም እና በገናም በጠባዩ የምስጋና እና የጸሎት መሳሪያ ነው። እንደገና ደግሞ የምክርና የተግሳጽ ነው ማለት ነው። ለሰዎች የሚጠቅም ነገሮች በበገና ይነገራል፣ ይመከራል፣ ይገሰጻል። የማህበረሰብ ውስጥ መልካም የሆኑ ነገሮች በማህበረሰብ ውስጥ እንዲኖሩ፣ መልካም ያልሆኑ ነገሮች ደግሞ ከማህበረሰብ ውስጥ እንዲወጡ ይደረጋል እና ቤተክርስቲያን ከተነሳችበት ጊዜ ጀምሮ ማህበረሰቡ መልካም ነገር እንዲያደርግ ወደ መልካም ነገር እንዲመጣ የሚያበረታቱ ዜማዎች ነበሩ የነበሩት። ከመንፈስ ወዴት ትሄዳለህ? ከፊትህ ወዴት ትሸሻለህ? ወደ ሰማይ ብሄድ
ከመንፈስ ወዴት እሄዳለሁ? ከፊትህ ወዴት እሸሻለሁ? በገና ያው በዋናነት ጾሙም አብይ ጾም እንደመሆኑ ወይም ደግሞ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም እንደመሆኑ ታላቅ የሚባል ከጾሞች ሁሉ አብይ የምንለው ጾም ነው እና ያው የጾም ጊዜ ደግሞ ስናስበው ሁሉም ሰው ከክፉ ነገሮች ከተለያዩ ነገሮች ርቆ በጽሞና ጊዜውን ሰጥቶ ከእግዚአብሔር ጋር የሚነጋገርበት ጊዜውን የሚሰጥበት ሰዓት ነው እና ያ ሰዓት የጾም ሰዓት ላይ ሁሉም ሰው ወደ ቤተክርስቲያን ወይ ደግሞ ወደ እግዚአብሔር የሚቀርብበት ሰዓትና ራሱን አስገዝቶ ለጾሙ ሰፋ ያለ ጊዜ የሚሰጥበት በጸሎት በምስጋና የሚያሳልፍበት ጊዜ ነው እና ከዛ አንጻር አብይ ጾም ላይ ይበልጥ ያው የጾሙን በረከት ደግሞ ይበልጥ ከፍ እንዲያደርገውና ከዛ ደግሞ በተጨማሪም ለጾሙ ትልቅ ቦታም እንደመስጠትም ጭምር ይጠቀሙታል ማለት ነው። እንደ ታሪክ ግን ብዙ ጊዜ የአብይ ጾም ላይ ይሄ የበገና መዝሙር በጣም እንዲዘወተር ያደረገበት ዋናው ምክንያት ምንድነው? በተለይ በድሮ ጊዜ በኃይለሥላሴ ጊዜ በሬዲዮ የአብይ ጾም ሰዓት ላይ የበገና መዝሙሮች ይለቀቁና በጣም ይዘወተሩ ነበረ። ያ አካሄድ ወይ ደግሞ ያ መንገድ አሁንም ድረስ በተለይ ደግሞ አብይ ጾም ሲባል በገናን ውስጣችን እንዲቀር ያደረገበት ዋናው ምክንያት እሱ ነው። በገናው ሲደረደር ስንሰማው ደግሞ ወደ ራሳችን ወደ ሕይወታችን እንድንመለከት የሚያደርገን መሳሪያ እንደመሆኑ ጾም ላይ ደግሞ እንደዚህ አይነት መሳሪያዎች ይበልጥ ራሳችንን እንድንመለከት ወደ ንስሐ እንድንገባ ከእግዚአብሔር ጋር እንድንገናኝ ክፋቶቻችንን የምናደርጋቸው መጥፎ ነገሮች ደግሞ ከነሱ ርቀን ወደ እግዚአብሔር እንድንጠጋ የሚያደርጉ ናቸው። ሁለተኛው ደግሞ ጾምና በገና የሚያገናኛቸው የጾም ዓላማ ስጋን ለነፍስ ማስገዛት ስለሆነ ሰው ሲጾም ነፍሱን ለስጋ ያስገዛል። ልክ እንደዛ ሁሉ ሰው በገናም ሲሰማ ነፍሱ ለስጋው ትገዛለች እና ነፍስን ለማስገዛት በገናና ጾም ይስማማሉ። ስለዚህ በዚህ ምክንያት በገና በአብይ ጾም ይደረጋል። የበገና መዝሙሮችን ስንመለከታቸው የግጥም አጻጻፍ ስልቶቻቸው ወደዚህ ሀሳብ ይመጣሉ። ወይንም በገናን መዝሙሮችን የአባቶችን የድሮችን አዘማመር ስልታቸውን ስንመለከተው ወይንም በገናን ጠቅልል አድርገን ስንመለከት ግጥም አጻጻፉ መልእክት የሚያስተላልፍልን ሟች መሆናችንን እንዲሁም ደግሞ ይበልጥ ስለ ሞት ማውራቱ ነፍሳችንን ማበልጸግ እንዳለብን ስጋችንን እየጎሰምን ነፍሳችን ላይ ትኩረት ማድረግ እንዳለብን የሚያስታውሰን የዜማ መሳሪያችን ነው። እንዲሁም መሞታችንንም የሚዘክርልን የዜማ መሳሪያዎቻችን ናቸው። በገናን ስንመለከተው አዘማመሩ ቅድም እንደተነጋገርነው ሞትን የሚዘክር ነው። ስለዚህ ሟች መሆናችንን የምናስታውስ ልብ የምንል ከሆነ ለነፍሳችን መመለስ እንዳለብን ነፍሳችንንም ደግሞ የሚያስፈልጋትን ነገር ማድረግ እንዳለብን ሊያስታውሰን ይችላል። ወይንም ደግሞ ሐሳብን መንገድን ሊመራን ይችላልና በገና ለነፍሳችን ያለው ጥቅም ዋናው ሐሳቡ ይሄ ነው። መጀመሪያም እግዚአብሔር ለሰው ልጆች የፈጠረው ነገሮች ሁሉም እንደ አስፈላጊነታቸው ነው። ፈጣሪው እሱ ስለሆነ ሰውን የሰራው እሱ ስለሆነ ለምሳሌውም በአዝርዕት አሁን ጤፍ አለ፣ ስንዴ አለ፣ ገብስ አለ። ሁሉም አዝርዕት ናቸው፣ ግን ሁሉም የራሳቸው ጥቅም አላቸው። ስንዴ ውስጥ ያለው የምግብ ይዘትና ገብስ ውስጥ ያለው ምግብ ይዘት ይለያያል። ልክ እንደዛ ሁሉ የክር መሳሪያዎች ሌሎች የሚኖሩ በገና ውስጥ ያለው ይለያል። ሲሰራውም እግዚአብሔር ይህንን ለሰው ልጆች ታስቦ ይህን ምስጢር ይህን ጥበብ እግዚአብሔር ለሰው ልጆች ሲገልጥ ለሰው ልጆች በሚስማማ መልኩ ነው። ቅድም እንዳልኩት ከበገና ውስጥ የሚወጣው ድምፅ ከሌሎቹ የሚለየው የመንዘር የሚነዝረው ድምፅ በበለጠ ወደ ሰው ልብ ውስጥ ገብቶ ሰውን የማረጋጋት አቅም አለ እና ተፈጥሯዊ ከሆኑ ነገሮችም ስለሚሰራ ተፈጥሮ ደግሞ ለሰው ልጆች በጣም ቅርብ ስለሆነ ሰውነታችን ከተፈጥሮ የሚመጣውን በምግብ ደረጃ ራሱ ተፈጥሯዊ ምግብ መመገብና ኦርጋኒክ እና ኢንኦርጋኒክ ምግቦችን ስንመገብ በሰውነታችን ላይ የሚያሳድረው ተጽዕኖ ቀላል ነው። ሰው ኦርጋኒክ ተፈጥሯዊ የሆኑ ነገሮችን እንዲመገብ ነው ሰውነትም የሚፈቅደው እና በዚህ ምክንያት በገና ተፈጥሯዊ ከሆኑ ነገሮች ስለሚሰራ ለተፈጥሯችን ቅርብ ነው። እንደገና ደግሞ እግዚአብሔር ለሰው ልጆች እንድንጠቀምበት እንድንረጋጋበት የገለጠው ምስጢር የሰጠን ጥበብ ስለሆነ በዚህ ምክንያት በገና ሲሰማ ሰዎች በተለየ ሁኔታ ወደ ውስጣቸው የሚመሰጥና
ወደ መረጋጋት ይመጣል። የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻኩለው ሰቀሉት። ሩሩውን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው የእሾህ አክሊል ሰጡት። ሐሞትና ከርቤ ቁምጣጤ ደባልቀው መራራ አስጎነጩት ጨክኖ ልባቸው መራራ አስጎነጩት ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱስ ምንድነው? ፈውስን ለሰጣቸው ልባቸውን ሞልተው አሉት ወንበዴ ነው ስቀለው ስቀለው። ከእጁ በረከት የተሻሙ ሁሉ ይጮኹ ነበረ ይሰቀል እያሉ ይጮኹ ነበረ ይገደል እያሉ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ሕይወት ሰጠን እንጂ ጥፋቱ